ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ንባብ ልምምድ ይሆናል። እንግዲህ በባለፈው በተከታታይ ክላሶቻችን የአማርኛ ፊደላቶችን እንዲሁም ደግሞ ቃላቶችንም ደግሞ ስንመማር ነበር። ዛሬ ደግሞ ሁለት ሶስት እና ከዚያ በላይ የሆኑ ቃላቶች በአንድ ላይ ሰብሰብ ብለው ደግሞ አንድ ሙሉ ሀሳብ እየሆኑ እንዴት እንደሚነበቡ ደግሞ ዛሬ በደንብ እናያለን ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ደግሞ ያላደረጋችሁ ካላችሁ ሰብስክራይብ በተጨማሪ ደግሞ ላይክ ሼር እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። ኦኬ እዚህ ጋር ርዕሳችን ምን ይላል? አማርኛ አማርኛ ንባብ ንባብ አማርኛ ንባብ ይላል። ስለዚህ ዛሬ ከዚህ ጀምረን እስከዚህ ከመጨረሻ ያሉትን እናነባለን ማለት ነው። አሁን ከመጀመሪያው ጀምሬ እኔ አነብላችኋለሁ፣ ተከታተሉኝ። ከዚህ ጋር ምን ይላል? መቼ ይላል። መቼ መቼ መምጣት መምጣት መቼ መምጣት ትችላለህ ትችላለህ መቼ መምጣት ትችላለህ ይላል። እዚህ ጥያቄ ምልክት ጥያቄ ስለሆነ ምን ታደርጋላችሁ? ጥያቄ ምልክት ትጠቀማላችሁ። አሁን መቼ ለማለት ቼ ማለት የቼ ቤተሰብ አምስተኛ ፊደል ነች። መ የመጀመሪያ ፊደል ነች ማለት መቼ አለ። መምጣት ለማለት ደግሞ መ የመጀመሪያ ፊደል፣ ም ስድስተኛ የመ ቤተሰብ፣ ጣ አራተኛ የጠና፣ ት ደግሞ ስድስተኛ የተ ቤተሰብ እንደዚህ ባለኝ መምጣት መምጣት። ከዚህ ጋር ደግሞ ትችላለህ ለማለት ደግሞ ት ስድስተኛ ፊደል፣ ች ስድስተኛ የቸ ቤተሰብ፣ ላ አራተኛ የለ ቤተሰብ፣ ለ የመጀመሪያ ፊደል እና ህ ደግሞ የሀ ቤተሰብ ስድስተኛ ሆነው እንደዚህ በአንድ ላይ ትችላለህ። አሁን እዚህ ጋር አስተውላችሁ ከሆነ መቼ ብለን ትንሽ ርቀት እንጠቀማለን። መቼ መምጣት ትችላለህ የሚለውን ሁሉንም በተመሳሳይ ርቀት መጻፍ አንችልም። ምክንያቱም አንድ ቃል የራሱን በአንድ ላይ ሰብሰብ ብሎ ይጻፋል። ሁለተኛ ሌላ ቃል ስንጀምር ግን ትንሽ ርቀት መጠቀም አለብን። አሁን መቼ ካልሆነ ትንሽ ርቀት አለ፣ እዛ መምጣት አሁን ትንሽ ርቀት ተጠቀሙና ትችላለህ እያላችሁ ትጽፋላችሁ ማለት ነው እንጂ በአንድ ላይ ዝም ብላችሁ አጠጋግታችሁ ከጻፋችሁት ለማንበብ በጣም አስቸጋሪ ነው የሚሆነው። ስለዚህ መቼ መምጣት ትችላለህ ይላል ማለት ነው የመጀመሪያው። ወደ ሁለተኛው ስመጣ ደግሞ በጣም 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 እቸኩላለሁ በጣም እቸኩላለሁ ይላል። በጣም በጣም ሶስት ፊደል ናት። እቸኩላለሁ ለማለት ደግሞ እዚህ ጋር ስድስት ፊደሎች እቸኩላለሁ። እሺ ከዚህ ጋር ደግሞ ሚሆን ሶስት ፊደል ሚሆን አይመስለኝም አይመስለኝም እነዚህ ሰባቱ ፊደላቶች በአንድ ላይ ይነበባሉ። ሲጻፉም በአንድ ላይ ነው። ምክንያቱም አይመስለኝም የሚለው ምንድነው? አንድ ቃል ነው ማለት ነው። ስለዚህ ሚሆን አይመስለኝም አይመስለኝም። እሺ ከዚህ ጋር ደግሞ አበበ ሶስት ፊደል አበበ ከዛ ትንሽ ርቀት እንጠቀምና ደግሞ ቀጣዩን እግር ኳስ አበበ እግር ኳስ መጫወት ይወዳል እደግመዋለሁ። አበበ እግር ኳስ በአንድ ላይ እግር ኳስ መጫወት በአንድ ላይ መጫወት ይወዳል። አበበ እግር ኳስ መጫወት ይወዳል ይላል። እሺ ከዚህ ጋር ደግሞ ምን ይላል? አህመድ ሰባተኛ አህመድ ሰባተኛ ክፍል ተማሪ ነው። አንዴ ልድገመው። አህመድ ሰባተኛ ክፍል ተማሪ ነው። አህመድ ሰባተኛ ክፍል ተማሪ ነው። እሺ ከዚህ ጋር ደግሞ በኋላ ኋ ማለት የሀ ቤተሰብ ስምንተኛ ወይ ደግሞ ዲቃላ
ሆሄ የምንላት ፊደል ነች። ላ ደግሞ አራተኛ የለቤተሰብ ማለት ነው። ስለዚህ ሶስቱ በአንድ ላይ በኋላ ይላል። በኋላ ከመጣህ ከመጣህ በኋላ ከመጣህ ከመጣህ እስከ ህ በአንድ ላይ ከመጣህ እንድንገናኝ 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 ደግሜዋለሁ። በኋላ ከመጣህ እነዚህ አራቱ ፊደል ከመጣህ እንድንገናኝ ሰባቶች ደግሞ በአንድ ላይ ከእ እስከ ኝ በአንድ ላይ እንድንገናኝ። እሺ የመጨረሻው ደግሞ ምን ይላል? ሄለን ይላል። ሄለን ግጥም ሄለን ግጥም ማንበብ ሄለን ግጥም ማንበብ ትወዳለች ሄለን ግጥም ማንበብ ትወዳለች ይላል። በጣም አሪፍ እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት ምንም እንኳን ትንሽ ብትሆንም ግን እቺ ብዙ ነገር ትማሩባታላችሁ። እነዚህን አሁን እነዚህ ናቸው 7 ናቸው። እነዚህን 7ቱን በትክክል አወቃችሁ ማለት ብዙ ነገር አማርኛ አሻሽላችኋል ማለት ነው። ምክንያቱም እነዚህን ካወቃችሁ ሌሎችን ደግሞ የማታውቁበት ምንም ምክንያት ላይኖር ይችላል። ፊደላቶችን በደንብ ለይታችኋል እነዚህን እያንዳንዱን ለያችሁ ማለት ፊደላቶችን ለይታችኋል ቃላትም ደግሞ ማንበብ ችላችኋል ማለት ነው። ስለዚህ ደግሞ የበለጠ ደግሞ እያዳበራችሁ ለምሳሌ እዚህ ጋር መቼ መምጣት ትችላለህ የሚለውን አነበባችሁት 2 3 በደንብ አድርጋችሁ ታነቡና ከዚያ ደግሞ ሳታዩ ደግሞ ለመጻፍ መሞከር። የበለጠ ደግሞ እውቀታችሁ ከፍ እንዲላችሁ ከፈለጋችሁ አንድ ቃል ወይም አንድ አረፍተ ነገር ታነባላችሁ። ለምሳሌ መቼ መምጣት ትችላለህ የሚለውን ሁለቴ ሶስቴ ካነበባችሁ በኋላ ደግሞ አይረሳችሁም መቼም አንዴ ሁለቴ ካያችሁት ከዚያም በኋላ በደብተር ደግሞ ሳታዩ መጻፍ። ከዚያ በኋላ ቼክ ማድረግ አግኝቻለሁ ወይስ ከስሬያለሁ የትኛዋን ከሰሯት የትኛዋን አገኘኋት የሚለውን ደግሞ ራሳችሁን ታርማላችሁ ማለት ነው። እንደዛ እያደረጋችሁ ከሄዳችሁ በአጭር ጊዜ አማርኛን በደንብ አድርጋችሁ ማንበብ መጻፍ ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ጊዜ ይሄን ይመስላል። መልካም ባይ ባይ። ቀጣይ በሌላ ቪዲዮ እመልሳለሁ። መልካም ጊዜ